ከተማችን አዲስ አበባ የሰላም ተምሳሌት የብዝሃነትና የመላ ኢትዮጵያውያን ማዕከል የአፍሪካውያን ብሎም የዓለም አቀፍ ተቋማት መገኛ ከተማ ነች። የብሔር ብሔረሰቦች የሃይማኖት በዓላት ደምቀው የሚከበሩባት እንቁ ጌጦችን አቅፋ የያዘች ከተማ ናት። ነዋሪዎቿ ተባብረው ተጋምደው የሚኖሩባት መላው የኢትዮጵያ ልጆችን አቅፋ ደግፋ በመያዝ ሁሉም የእጅ ስራውን ያሰረፈባት የመላ ኢትዮጵያውያን መሰባሰቢያ ውብ ከተማ ናት። ሰላም ጤና ይስጥልኝ። ይህ የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ የማህበራዊ ሚዲያ ትስስር ድረገጽ ነው። በቅድሚያ ለክርስትና እምነት ተከታዮች እንኳን ደረሳችሁ። ይህ ሰላም አዲስ የተሰኘው ሳምንታዊ መርሃ ግብራችን ነው። በአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ በየሳምንቱ የተሰሩ አበይት ተግባራትን የምንዳስስበት መርሃ ግብራችን። እንደሚታወቀው የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ በከተማችን አዲስ አበባ ዘላቂ የሆነ ሰላም እንዲሰፍን በርካታ ስራዎችን እየሰራ ይገኛል። ይህንንም ለማጠናከር ከተለያዩ አጋር ተቋማት ጋር በቅንጅት ይሰራል። በዚህም ሳምንት ከአዲስ ሚዲያ ኔትወርክ ጋር በመቀናጀት አውደ ሰላም የተሰኘ ወርሃዊ የቴሌቪዥን ቶክ ሾው መርሃ ግብር በይፋ አስጀምሯል። በአውደ ሰላም የቴሌቪዥን ቶክ ሾው ወርሃዊ መርሃ ግብር በየወቅቱ የተለያዩ ርዕሰ ጉዳዮች ላይ ውይይት የሚካሄድ ሲሆን በመክፈቻ መርሃ ግብሩም ላይ ምርጫና ሰላም የተሰኘ ጥናታዊ ጽሑፍ በምሁራን አማካኝነት ቀርቦ ውይይት ተካሂዷል። በመርሃ ግብሩም ላይ የአዲስ ሚዲያ ኔትወርክ ስራ አስፈጻሚ አቶ ካሳሁን ጎንፋ እንዲሁም ደግሞ ሌሎች ከፍተኛ የመንግስት የስራ ኃላፊዎች፣ የሃይማኖት አባቶች፣ ሀረ ስንቄዎች፣ አባገዳዎች፣ ወጣቶች እና ታዋቂ ግለሰቦች የተገኙ ሲሆን ሰፊ ውይይት ተደርጎም ነበረ። ይህንን መርሃ ግብር በጥቂቱ እናስቃኛቸዋለን። ወደዛው እንለፍ። ፍላጎት መሰረት በማድረግ የአገልግሎት አሰጣጥን ማዘመን ለተቋም ውጤታማነት መሰረት ነው። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ከአዲስ አበባ ከተማ ፐብሊክ ሰርቪስ እና የሰው ሀብት ልማት ቢሮ በወረደው በአዲሱ የአገልግሎት አሰጣጥ ማሻሻያ ዙሪያ ከአጠቃላይ ሰራተኞች ጋር ውይይት ያደረገ ሲሆን የደንበኞች ፍላጎት መሰረት በማድረግ የአገልግሎት አሰጣጥን ማዘመን ለተቋም ውጤታማነት መሰረት መሆኑን በመግባባት የቀጣይ የጋራ አቅጣጫ ወስደዋል። አቶ ጌታሁን አበራ የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ አማካሪ እንዳሉት በቢሮ የሚሰጠው አገልግሎት ልዩ ትኩረት የሚፈልግ በቅንነትና በታማኝነት የሚሰጥ መሆኑን አንስተው አገልግሎቱ በተቀመጠው ስታንዳርድ መሰረት ከማገልገል ባሻገር አገልግሎትን በቴክኖሎጂ በታገዘ መልኩ መስጠትና የእርስ በርስ የመማማሪያ መድረኮችን በማጠናከር አገልግሎቶችን በጥራትና ከቅሬታ ነጻ በሆነ መልኩ መስጠት እንደሚገባ አሳስበዋል። የውይይቱ ተሳታፊዎች ሰራተኞቹ የተገልጋዮችን ግዴታ በግልጽ ማሳወቅ፣ ተቋሙ ለተገልጋዮች መስጠት ያለበት አገልግሎት በተቀመጠው ስታንዳርድ መሰረት መስጠት እንዲሁም ሰራተኞች በቅንነትና በታማኝነት ማገልገል እንደሚገባቸው አብራርተዋል። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ የጸጥታና ኦፕሬሽን ዘርፍ በዘርፉ ስር ለሚገኙ የማዕከል ባለሙያዎች፣ የክፍለ ከተማ አስተባባሪዎችና የኤጀንሲ አይሲቲ ባለሙያዎች በቴክኖሎጂ አጠቃቀም ዙሪያ ምክክር አድርጓል። በውይይቱ ላይ አቶ ዳምጦ አያሌው የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ የጸጥታና ኦፕሬሽን ዘርፍ ዳይሬክቶሬት ዳይሬክተር እንዳሉት ኤጀንሲዎች የሚጠብቋቸውን ተቋማት ደህንነት የማስጠበቅና ሰላማቸውን የማረጋገጥ ኃላፊነት ስላለባቸው ቴክኖሎጂን ተግባራዊ በማድረግ ለጸጥታ አጋዥ ኃይል በመሆንና ኃላፊነትንም ጭምር በመውሰድ ጥብቅ ትስስርን ፈጥሮ በጋራ በመስራት የሚከሰቱ ወንጀሎችን ለመከላከል የሚያስችል እንደሆነና በተገቢው መንገድ ኤጀንሲዎች ኃላፊነታቸውን እንዲወጡ አሳስበዋል። የተግባር ልምምዱን የሰጡት አቶ ጌታቸው ብርሃኑ የኢኖቬሽንና ቴክኖሎጂ ልማት ቢሮ ሶፍትዌር ባለሙያ ሲሆኑ ከአሁን ቀደም በቴክኖሎጂ እንዴት የተቋማትን ደህንነት ማስጠበቅ እንደሚገባቸውም ውይይት ማድረጋቸውን ለማወቅ ተችሏል። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ የማህበራዊ ሚዲያ ትስስር ድረገጽ ተከታታዮች ሰላም አዲስ የተሰኘው መርሃ ግብራችን ይህንን ይመስል ነበር። መርሃ ግብሩን ያዘጋጀላችሁ የቢሮ ኮሚኒኬሽን ዳይሬክተር ሲሆን መርሃ ግብሩን ያቀረብኩላችሁ ደግሞ እኔ ሃይማኖት አሰግድ ነበርኩኝ። በካሜራ በኩል ይነቃቸው ጉታና በአንቺ ጊዜ ሙሉ ቀን አብረውን ነበሩ። መልካም የትንሳኤ በዓል